ይሄኛውን ግልጽ እንድታወራኝ ይፈልጋል። ይቅርታ አንዴ እዛ ጋር ካሜራውን ዝጉልኝ። ኖ ፐርሰናል ጉዳዮች እንደማናወራ ነበር። አይ በግልጽ እንደምናወራ እኮ ነው ተነጋግረን የመጣ ነው። ካሜራውን ያዙልኝ። አንዴ ፐርሰናል ጉዳይ እናወራም ተባብለናል። ማለት እንደዚህ አይነት ሃውማች እንዲጠቀሙ ነው የሰማሁትን ነው እንዲያውቁ ነው ጀስት ሰላም ውድ የፊራ ሊንክ ቢዝነስ ሶሉሽን ቤተሰቦቻችን፣ ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ለየት የሚያደርገው በቲክቶክ መንደር የምናውቀው አሜንን ይዘንላችሁ መተናል። ለብዙ ሺህ ወጣቶች የስራ እድልን የፈጠረና በቲክቶክ ብዙዎቻችሁ የምታውቁት 2 ሚሊዮን በላይ ተከታዮችን ያፈራ ቲክቶከር ነው ይዤላችሁ የመጣሁት። ብዙዎቻችሁ ታውቁታላችሁ። እስኪ ከሱ አንደበት አሜን ማን ነው፣ ውልደቱ የት ነው የሚለውን ሀሳቦች እንስማና እንቀጥላለን። በመጀመሪያ በጣም አመሰግናለሁ የዩቲዩብ እንግዳ አድርገህ ስለጠራኸኝ። ዩቲዩብ ላይ የምትለቃቸውን ቪዲዮዎች ብዙ ጊዜ አያቸዋለሁ። በጣም ለብዙ ወጣቶች በአጭር ጊዜ ውስጥ ሰክሰስ የሚሆኑበትን መንገድ እና ደግሞ በጣም በትንሽ ገንዘብ ትልልቅ ኢንቨስትመንቶችን የሚሰሩበትን መንገድ የሚጠቁ መንገዶችን ነው የምታሳየው። በዚህ አጋጣሚ ሳላደንቅ አላልፍም። አሜን እባላለሁ። ተወልጄ ያደግኩት ወደ ሻሸመኔ አካባቢ ኦሮሚያ አካባቢ ነው። አሁን ላይ ሞር ቲክቶክ ላይ ነው እየሰራ ያለሁት። ቲክቶክ ከመስራት በፊት በምን ሙያ ላይ ነበር ተሰማርተ? ያው ጀስት እንዲያውቁት። ኦኬ፣ በቲክቶክ ከመምጣቴ በፊት ያው ጀስት እንደማንም ወጣት ተምሬ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ጨርሼ ነው የመጣሁት። ከዛ በመድኃኒት ፋብሪካ ውስጥ የኳሊቲ ኮንትሮለር ሆኜ ነበር የሰራሁት። መጨረሻ ላይ ፋርማስቲካል አናላይሲስ ነበር ያጠናሁት እና አንድ መድኃኒት ተሰርቶ አንድ እንትን ጋር እስኪደርስ አንድ ታካሚ ጋር እስኪደርስ ያለውን ፕሮሰስ ፋብሪካ ውስጥ የሚጨርሰውን ፕሮግራም በሙሉ እሱን ኳሊቲ ኮንትሮል ላይ ነበር የምሰራው። የመጀመሪያ ስራ እሱ ነው። የትኛውን ሙያ አክብረ ከሰራህበት በጣም ትርፋማ ያደርጋል። እንዴት ታዲያ ያንን ሙያ ለቀቅ ወደ ቲክቶክ ዓለም መጣክ? መጀመሪያ ኢንስፓየር ያደረገ ሰው ነበር ወይ? ወይንም አሁን ስትሰራበት ያለውን ኮንተንት ካንተ በፊት ይሰሩ የነበሩ ቲክቶከሮች አሉ፣ ደግሞም ሌሎች ፕላትፎርሞች ነበሩ። ዩቲዩብ አለ፣ ኢንስታግራም አለ፣ ፌስቡክ አለ፣ ቲክቶክ አለ። ስፔሻሊ ቲክቶክን መርጠን ወደ ቲክቶክ የመጣከውና እንዴት ነበረ ሞመንቱ? ቲክቶክ እንዴት ስትመርጥ ቻልክ የሚለውን ብናወራ። እውነት ለመናገር ወደ ቲክቶክ ዓለም የመጣሁት በአጋጣሚ እንደ አጋጣሚ ነው። በመጀመሪያ በዛኛው ስራ ላይ በምሰራበት ጊዜ የ5 ዓመት የስራ ኤክስፒሪየንስ ነበረኝ። በአጋጣሚ ጀስት ቲክቶክ ከኮሮና በኋላ ነው ሞር ኢትዮጵያ ላይ እየታወቀ ያኔ የኮሮና ታይሚንግ ላይ እኔ በጣም ትልቅ ስራ ላይ ነበርኩ። በዛን ጊዜ ሳኒታይዘር እናመርት ነበር። የተለያዩ ጀስት ያን በሽታ ሊከላከሉ የሚችሉ ማቴሪያሎችን የምናመርትበት ሰዓት ላይ ነበር እና በመሀል የ1 ሳምንት የ15 ቀን እረፍቶች ነበሩ። ያችን እረፍት ቤት ሆኜ ስልክ ላይ ነው የምታሳልፈው። ብዙ ጊዜ ቤት ስትሆን ስልክ ነው ጓደኛ። ያኔ ከሰዎች ጋር ያለ ርቀት ስለሚጠበቅ ከስልክ ጋር ነው የምታሳልፈው እና በዛን ጊዜ ነው ቲክቶክን ያወረድኩት። ያን ለፈርስት ታይም ስልኬ ላይ ኢንስታል ያደረኩት ያኔ ነበር እና ከዛ ጀስት ቲክቶክ ላይ የሚለቀቁ ኢትዮጵያ ውስጥ የሚለቀቁ ቪዲዮዎችን አያለው እንደ ማንኛውም ቲክቶክ እንደሚጠቀም ሰው። ከዛ እነዛን ቪዲዮዎች በማየት ቲክቶክ ላይ ገንዘብ እንደሚሰራ ትንሽ ጭልንጭሎች አሉ አይደለ? አንዳንድ ሰዎች በወቅቱ ትዝ ይለኛል እነሱ ቪዲዮዎች በጣም ፖስት ይደረጉ። ወቅቱ መች ነበረ? ትኩረት ግን አልሰጠሁትም ነበር። ወቅቱ መች ነበረ? የኮሮና ጊዜ ያኔ የኮሮና ታይም ላይ እነዛን ቪዲዮዎች በማየት አንዳንድ ሰዎች ደግሞ እንደዚህ አሁን እኔ በተሰማራሁበት የቲክቶክ ዙሪያ ሰዎች ፎሎቸው እንዲጨምር የሚያደርጉ አንዳንድ ማቃቸው ጀስት በዛን ጊዜ የሚመጡልኝ ቪዲዮ ላይ የሚመጡልኝ ልጆች ጋር እየገባው የቁጥሬን የአካውንቴን ፎሎወር ለመጨመር እሞክር ነው። ግን ስቲል እስከዛ ድረስ ገንዘብ እንዳለው እንዴት እንደሚሰራበት ብዙ ሀሳቡ አልነበረኝም። ሞር ደግሞ በዛኛው ስራ ላይ ስለነበርኩ በአጋጣሚ ነው ወደ ቲክቶክ የመጣሁት ማለት። ምናልባት ታስታውሳቸዋለህ? አሁን እኔ ቲክቶክ ላይ ስጠቀም ላይቭ ላይ እንደዚህ ፎሎ ማደራረግ ምናምን አንተን ነው ለመጀመሪያ ጊዜ ያየሁት። አይዶን ነው ምናልባት አይቼ አስተውይም ላላውቅ እችላለሁ። ግን በፊት ነበሩ ስማቸው የምታስታውሳቸው ምናልባት? አዎ ማስታውሳቸው አሉ። ለምሳሌ በጣም ጎበዝ የሆነ የማውቀው ተሙ ነጋ የሚባል ፎሎወር የሚያሳድግ እሱ ጋር ነበረ ብዙ ጊዜ አካውንቴን ማሳድገው
እና የመጀመሪያ አካውንቴን ላሳድግ የገባሁበት እንትን ላይቭ እሱ ነበር እና አስታውሳለሁ። ግን ገንዘቡን እንዴት ሀውማች እንዴት እንደሚሰሩት አላውቅም። ግን አካውንቴን ለማሳደግ ሞክር ነበር። ሌሎችም ብዙ ፎሎ የሚያደራረጉ ልጆች ነበሩ በዛም ወቅት። ግን ሞር ያንን አካውንት ያልኩ ልጅ ጋር እሱ ጋር ነበር አካውንቴ። እሱ ነበር ኢንስፓየር ያደረገ ወደዚህ ኮንተንት መርጠ ቲክቶክ ውስጥ እንድትገባ ይረዳ። ሞር ገንዘብ እንደሚሰራበት ሲያወሩ ሞር የምሰማው እነዚህ አሁን ትላልቅ ቲክታከሮች የሚባሉት ለምሳሌ ጆን ዳንኤል ያ በወቅቱ በጣም ታዋቂ ነበር። ጆን ዳንኤል ሞር ገንዘብ እንደሚሰራበት አንዳንድ እንትኖች ላይ ዩቲዩብ ላይ ወይ ደግሞ እንደዚህ ኢንተርቪው ላይ ሲቀርብ ሲናገር ሰማ ነበር። አሁን በየትኛው መንገድ ብሄር ነው ቲክቶክ ላይ ገንዘብ ማግኘት የምችልበት የሚለውን ነገር ማሰብ ጀመርኩ። አካውንቴን ማሳደግ ነው መጀመሪያ ሀሳቤ። ከዛ በየትኛው ኮንተንት ብሄር ነው ሞር ገንዘብ ማግኘት የምችለው የሚለውን ነገር ነበር ሳስብ የነበረው። ጌም መጫወት፣ ላይቭ ላይ ገብታ አንዳንድ ስራዎችን መስራት ገንዘብ እንደሚያስገኝ አወቅኩኝ። የመጀመሪያ ፕሮግረስ የሷ ነበረች። ከዛ በኋላ ነው ወደ ላይቭ መግባት የጀመርኩት ማለት ነው። ይህንን ኮንተንት መርጠ ወስነ ከገባህበት በኋላ አንዳንዴ ምን አለ መሰለ የሰዎችን ወይንም ማህበረሰቡን መምሰል ምናምን ያው አይምሯችን ውስጥ ተስሎ ያደግንበት ነገር ነው እና ይሄ ነገር ደግሞ ሲጀምር አሁን ኮሮና ጊዜ ሌሎች በሌላ ኮንተንት ይመጣሉ አይተናል፣ ብዙዎችም ሰክሲስ አድርገዋል። በአንተ ኮንተንት ግን ስንመጣ እንዴት ነበር የማህበረሰቡ አቀባበል? እንዴት ሞራሉን አገኘው? ሰዎች ኢንካሬጅ ያደረጉ ነበሩ ወይስ ዲስካሬጅ ያደረጉ ሰዎች ነበሩ? ምክንያቱም አሁን ይህን ቪዲዮ የሚያዩ ሰዎች አሉ እና ቲክቶክ ለመጀመር የሚፈልጉ ሰዎች አሉ። ቲክቶክ ስንጀምር ግን ሰው ምን ይለናል፣ ጎረቤት ምን ይለናል፣ የቤተሰብ ምን ይለናል ብለው ያው ዲስካሬጅ የሚሆኑ ሰዎች አሉ እና እስኪ ያንተ ሪስፖንድ በወቅቱ የነበረውን ነገር ብታስታውሰን እርግጠኛ ነኝ ይህን ቪዲዮ ለሚመለከቱትም ትምህርት ይሆናል። አዎ በዛም በመጀመርበት ሰዓት ላይ አጠገቤ ያሉ ጓደኞች ስለ ቲክታክ ብዙ ሂንቱ አልነበራቸው። ብዙ እንዴት ገንዘብ እንደሚሰራበት በቃ ጀስት ቲክቶክን ቪዲዮ በማየትና አላርል ጊዜን ለማሳለፍ የሚጠቀሙ ጓደኞች መሀል ነበርኩ። እነሱ የሚያስቡት የሆነ ቪዲዮ ሰርቼ ጀስት ሰዎች ስክሮል ሲያደርጉ ላይክ እና ፎሎ እንዲያደርጉኝ በዛ ሀሳብ ውስጥ ነበረ እኔ ስሰራ እንትን ነው የሚሉት እና የሆነ ሰዓት ላይ ከነሱ ተነጥዬ ረዥም ሰዓት ላይቭ ላይ ማሳለፍ ቤት የጀመርኩኝ ከነሱ ጋር ማሳልፈው ከስራ ስመጣ ማሳልፈው ጊዜ ላይቭ ላይ ማሳለፍ ጀመርኩ። በዛን ጊዜ የኔን ላይቭ ገብተው ያዩትና ብዙም እንትን አይሉኝም ነበር። ጉሮሮና ህመም ወይ ማለት ረዥም ሰዓት ነው የምታወራው ሳታቋርጥ፣ ጉሮሮና ህመም ወይ ይሉኝ ነበረ። ተመልሶ ደግሞ አረ ምን ሆነ ነው አንተ ፕሮፌሽናል ሰራተኛ አይደለህ እባል ነበር። ብዙ ነገር ጓደኞቼ ብዙ ነገር ይሉኝ ነበረ። የመጀመሪያ ጊዜ ነው። ከዛ በኋላ ነገሮች ጥሩ የሆኑ ሲመጡ ተቀባይነቱም ሲኖር እና ደግሞ ሞር ደግሞ ሰክሰሱም ሲመጣ ነው አክሰፕታንስን ያገኘሁት እንጂ መጀመሪያ ላይ ቻሌንጅ ነበር። በተለይ በቲክቶክ ላይ ለመጀመሪያ ጀማሪዎች አጠገቤው ያላ ጓደኞቻቸው ራሱ ይተቿቸዋል። ይተችዋል። ጀስት ስራ የትኛውም ስራ ላይ እኮ የሆነ ቻሌንጅ ይኖራል። ያንን ቻሌንጅ የማለፉ ነው ትልቁ ሰክሰስ። እኔ መጀመሪያ በዛ ስራ ላይ ተሰማርተ ሰክሰስ ብቻ ሳይሆን በዛ ስራ ላይ ስትሰማራ የሚተቹ ሰዎችን አልፎ መሄዱ ዋን ሰክሰስ፣ አንደኛው ሰክሰስ እሱ። ከዛ በኋላ የስራው ቻሌንጅ ደግሞ ለብቻ ይኖራል። እሱን ደግሞ ማለፍ ነው ሁለተኛ ሶስተኛ ሰክሰስ የሚባለው እና ቻሌንጆች አሉ። በዚህ አሁን በቲክቶክ ላይ አዲስ ጀማሪዎች እኔ ጀስት እንደ መልእክት ማስተላለፍ የምፈልገው ነገር አላማዬ ብላችሁ ከገባችሁበት ወይ ደግሞ በቃ ሰራዋለሁ ወይ ደግሞ በዚህ ሰርቼ የሆነ ቦታ ደርሳለሁ ብሎ ካሉ በተቻለ መጠን የሚተቹትን ሰዎችን ሳያስቀይሙ ማለፍ። ለምን ነገ እነዛ ሰዎች ይመጣሉ የሆነ ሰዓት ላይ። ያን ሰው ሳያስቀይሙ ወይ ጓደኛን ወይ እህት ወንድም ወይ የሆነ ጎረቤትም ሊሆን ይችላል ምንድነው እንደዚህ የሚያደርግ ምናምን የሚሉ ሰዎች አሉ። ጀስትኛ አላማችን ትልቅ ቦታ ከሆነ ያንን ትችት አልፎ መሄድ ዜርዝ ዋን ሰክሰስ እንደዛ ምናለሁ። ያ በትክክል እኔም የሆነ ጊዜ ላይ ያጋጠመኝ ቻሌንጅ ነው። በተለይ የሶሻል ሚዲያ እንደዚህ ኢትዮጵያ ሰዓት ላይ ብዙዎች ወደ ሶሻል ሚዲያ በሚመጡበት ወቅት ላይ ሶሻል ሚዲያ ራሴን ለገበያ ማውጣት፣ ራሴን መፖሰት፣ ኢቭን ቪዲዮ ላይ ራሴን ማየት ምናምን በጣም ሼምፉል ነበር ለኔ እና ምናልባት የአዲስ ነገር ስለሆነ ወይ አዲስ ትሬንድ ስለሆነ የሰዎችም ላይቀበሉኝ ይችላሉ፣ ቤተሰብ ምን ይለኛል ምናምን የሚል ነበረ። ያው ግን ድግግሞሹ ሲጨምር ነው ኖርማል እየለመድኩት ሶሻል ሚዲያ ለተጠቀመበት በጣም አሪፍ እንደሆነ የተረዳሁት። ገንዘብ መሆን ይችላል፣ የማህበረሰብ ትስስርን መጨመር ይችላል፣
ብዙ ነገር ማስተማር ይቻላል በሶሻል ሚዲያ እና እንደው ምናልባት ያው እዚህ ሶሻል ሚዲያ ላይ ስትቆይ ኦልሞስት 2 ዓመት ነው 3 ዓመት 2 ዓመት ከምናምን ኦልሞስት ልክ እንደዛ እና አይ ቲንክ ያለማቋረጥ ላይፍ ትገባለህ። በቀን ለስንት ሰዓት ነበር የምትገባው ላይፍ? መጀመሪያ አካባቢ ላይ ጠዋትና ማታ። ኦኬ ጠዋት 4 ሰዓት አካባቢ ይገባለሁ፣ ማታ ወደ 11 ሰዓት ወይ 12 ሰዓት አካባቢ። ከዛ በኋላ ደግሜ 3 ሰዓት ገባለሁ። ከዛ እስከ 7 ሰዓት ሰራለሁ። ያ ማለት ከ10 ሰዓት በላይ ወይ ደግሞ በቃ ግማሽ ቀን ማለት የ24 ሰዓት ግማሽ 12 ሰዓት ላይቭ ላይ ያሳልፍ። ቢያንስ 1 ዓመት ከግማሹ እንደዛ ነው የሰራሁት። ከዛ በኋላ የጠዋቱን ፕሮግራም ተኩትና ወደ ማታው ፕሮግራም ስመጣ 8 ሰዓት ሚኒመም 7 ሰዓት በጣም ኮሚትመንት የሚጠይቅ ጉዳይ ነው። ግን እንደ ጽናት የረዳ ነገር አለ? ምናልባት እንደ ጽናት የረዳኝ ነገር ላይፍን ለማሸነፍ ህይወትን ለማሸነፍ ሰው ልጅ ሰርቶ ራሱን ካልቀየረ ወይ ደግሞ የሆነ ሰዓት ላይ መስሪያ ጉልበቱ ላይ ወጣት የሆነ ሰዓት የጉልበት ሰዓት አለው። የሰው ልጅ ፕሮግረስ ነው። ከልጅነት ጀምሮ እስከ ሽምግልና ነው። መሀል ላይ ያለው የወጣትኝ ታይም ነው። እዛች ወጣት ላይ የሚከፈለውን ዋጋ ከፍለ መስራት ለነገ ለእርጅና ዘመን ወይ ደግሞ ለምትወልዳቸው ልጆች ወይ ደግሞ አጠገብ ላሉት እህት ወንድሞች በረከትም ትሆናል። በዛ ላይም ደግሞ ጀስት ብዙ ሰዎችንም ትረዳበታል። አንደኛው ዓላማዬ እና ረዥም ሰዓት ላይቭ ላይ ቆይቼ እንድሰራም ያደረገኝ ራሴን ለማሸነፍ እና አሁን ላይ የሚመጡትን አንዳንድ ከባባድ የሚባሉ በህይወት ፈተና ውስጥ ያሉትን ነገሮችን ለማለፍ ስል ነው እንጂ ብዙ ነገሮችን ማሳለፍ ችል ነበረ። ግን ረዥሙ ሰዓቴን ውጭ ላይ ከማሳልፈውና ውጭ ላይ ከምዝናናው ሰዓት ለላይቭ የሰጠሁት ላይፍን ለማሸነፍ። በእድል ታምናለህ? በእድል ለማመን በስራ አምናለሁ። ከእድል ይልቅ በስራ አምናለሁ። ለምን መሰለህ? አንዳንድ ጊዜ ጥሩ የሆኑ እድሎች ወይ ደግሞ ኦፖርቹኒቲዎች፣ ለምሳሌ አንድ ሰው ከዩኒቨርሲቲ ተመርቆ ከወጣ በኋላ ወይ በአጎቱ ወይ በሆነ ሰው በዘመዱ ትልቅ የስራ ደረጃ ቦታ ቢያገኝ ያንን ስራ ባይጠቀምበት እድሉን አቃጠለ ሊሆን ይችላል አይደለ? ያንን እድል መጥቶልህ እድልን ማትጠቀምበት ከሆነ ወይ ደግሞ ወደ ስራ ማትቀይረው ከሆነ እድልን በእድል አላምነው ማለት ነው። ለምሳሌ ጠንክረህ ስትሰራ እድልም ይሁን አለ እድልም እግዚአብሔር ይረዳል። በሱ አምናለሁ። ጠንክሮ በመስራት ነው እንጂ በእድል ብዙ አላምንም። ማለት እድሌ ይመጣል ብዬ እጄን አጣጥፌ ቤት ያልቀምጥም ልልህ ፈልጌ ነው። እድሎችን ቆሜ ያልጠብቃቸው። አንድ ጥያቄ ልጠይቅ። ምናልባት ያው አንተ በጣም ለብዙዎች አርያ መሆን የምትችል ሰው ነህ። ምክንያቱም ይህንን ሁሉ ዓመት ሳታቆራርጥ ላይቭ ላይ መቆየት፣ ሰዎችን ሰፖርት ማድረግ፣ ያው ኦብቪየስሊ እኛ እናውቃለን። ምናልባት አያይዘ በኋላ ትመልስልኛለህ በቲክቶክ እንዴት ገንዘብ እንደሚሰሩ ላይክ በአንተ አሁን አንተ ከጀመርክም በኋላ ብዙ ሰዎች አይቻለሁ በዚህ በፎሎ ማደራረግ ቡክ ላይ እና ይሄኛውን አያይዝ ትመልሰልኛለህ። ግን ኢንላይፍ አሜን እንደ ግለሰብ አሜን በሞቲቬሽን ያምናል ወይስ በዲሲፕሊን ያምናል? አሁን አንዳንድ የህይወት መርህ ብለን የምንይዛቸው አሉ እና ሞቲቬሽን ብለን የምንይዛቸው ሰዎች አሉ። አንዳንድ ሰው በህይወት ሲሰራ በሞቲቬሽን ነገሮችን ይጀምራል። አንዳንድ ሰው ደግሞ ዲሲፕሊን አድርጎት ያንን ነገር በድግግሞሽ መርህ ያን ነገር አቺቭ ለማድረግ ይጥራል። ምን ያክሉን በዲሲፕሊን በመርህ ታምናለህ? ምን ያክሉን ደግሞ በሞቲቬሽን ታምናለህ የሚለውን ብትነግረን። 50-50 ቢሆን በ50-50 ቢሆን አምናለሁ። ለምሳሌ አንድ ሰው የመስራት ሞቲቪው ወይ ደግሞ ሰርቼ ይቀየራለሁ የሚለው ልቡ ላይ ያለው ሀሳብ ወይ ደግሞ አይምሮ ላይ ያለው ሀሳብ ይሄ ሞቲቬሽን የምንለው ነገ እቀየራለሁ የሚል አይምሮ አላ ይሄ ልባችን ላይ የሚሰማን ነገ የሆነ ቦታ ደርሼ ለሆነ ሰው ሰክሰስ ላይ ሆኜ ማሳየት ይፈልጋል። ወይ ለቤተሰቦቻችን ሊሆን ይችላል፣ ለራሴም ሊሆን ይችላል። ያንን ሞቲቭ ከሌለን ሰክሰስ እንሆናለን ማለት ከባድ ነው። ለምን በመተኛት ወይ ደግሞ በሆነ በመዝናናት ያንን ሰዓት ልናቃጥለው እንችላለን። የስራ ሞቲቬሽን ካለ መስራት የሚቻልበት አቅም አለ። ሞቲቭ ብቻውን ደግሞ አቅም አይሆንም። ዲሲፕሊን ኢዝ ቤስት። ለምሳሌ አንድ ስራ ስትሰራ የራሱ የሆነ ዲሲፕሊን አለ። የትኛውም ስራ
ከፕሮፌሽን ጀምሮ እስከ ታች ድረስ ያሉ ስራዎች በሙሉ የራሱ የሆነ ዲሲፕሊን አለው። ኤግዛምፕል ልውሰድልህ። አንድ ሊስትሮ የሚሰራ ጀግና ወጣት ሊስትሮ የሚያሰሩትን ወይ ደግሞ ጫማ ላይ ተጠርጎ የመጡትን ሰዎች ቢያበሻቀጣቸው ወይ ደግሞ ጀስት ጫማውን ትቶ የሆነ ልብሳቸውን በሆነ ነገር ቢነካው ማለት ከዛ በኋላ ይቅርታ ማለት እየቻለ ዲሲፕሊን ወጣ ያለ ነገር ቢያደርግ ሰክሰስ ይሆናል ማለት ከባድ ነው። ነገ ያ ሰውዬ እዛ መጥቶ አስጠርጎም ጥሎም ሳይጨርስለት ሊሄድ ይችላል። ሰውዬው አየህ ዲሲፕሊኑም ካለ ሞቲቬሽንም ካለ ሁለቱ አንድ ላይ ተዋህዶ 100% ከሞላ ልባችን ላይ ማንም ቢሆን ስንፍናም ቢመጣ ጥለነው ነው የምናልፈው። ወይ ደግሞ ሊያሰንፉን የሚችሉ አጠገባችን ያሉ ነገሮችን በሙሉ አልፈናቸው እንሄዳለን። ሞቲቬሽን ብቻውን ከሆነ ደግሞ ዲሲፕሊን ከሌለን ብዙ ሰክሰስ አናደርግም። በቃ የመስራት ፍላጎት ውስጣችን አለ፣ እንሮጣለን። ግን ከሰው ጋር ያለን ኢንተራክሽን ወይ ደግሞ ከሰራተኞቻችን ጋር ያለን ኢንተራክሽን ጥሩ ካልሆነ ምንም ሰክሰስ አናደርግም። ለምን እድሎችንም ያመልጡናል። ለምሳሌ ሊሰጠን የሚችል እርከን ወይ ደግሞ ሊሰጠን የሚችል አንድ አፕዴት ሊደረግ በአመቱ ለምሳሌ እኔ ድሮ ባሳለፍኩት ስራ ላይ በአመት የሚሰጥ እርከኖች አሉ እንደ ስራ አቅም ታይቶ እነሱን ነገሮች ታጣለን። በዲሲፕሊን አንጻር ክፍል ውስጥ ራሱ ይሰጠን የሆነ በትክክል ሶ 50% ቢሆን ዲሲፕሊንና ሞቲቬሽን ወደ ሰክሰስ ያስጠጉናል ብዬ አምናለሁ ከራሴ አንጻር። ይህንን ጥያቄ የጠየኩበት ዋነኛው ምክንያት ብዙ ወጣቶችን የማውቃቸው እኔንም ጨምሮ በፊት ላይ አስብ የነበረው የሰው ልጅ የሚሳካለት ወይንም ስኬታማ ይሆናል ብዬ የማስበው በእድል ነበረና ሞቲቬት እንኳንም ሆኖ ነገን ቆይቼ ያ እድል በህይወቴ አጋጥሞኝ እድለኛ ሆኜ በህይወቴ ስኬታማ እንደሆን ነበረና ብዙ ሰዎች አሉ ለምሳሌ ተቀምጠው በቤታቸው እድልንም እየጠበቁ ያሉት ነገ መልካም ይሆናል ብቻ ብለው ቁጭ ብለው የሚጠብቁ ሰዎች አሉ። ነገ መልካም ይሆናል በራሳቸው ግን ምንም አይነት ጥረት የማያስኬዱ ነገርን ቁጭ እድልን የሚጠብቁ በእድል የሚያምኑ ሰዎች ስላሉ ነውና ክሊርሊ ሰው በእድል ብቻ ሊሳካለት ይችላል። አክሲደንታሊ ከስንት አንዴ የሚከሰት ጉዳይ ነው። ሰው በሎተሪ ሊያልፍለት ይችላል። በሆነ የህይወት አጋጣሚ ሊያልፍለት ይችላል። ሌላ ጥያቄ ብዙ ጊዜ በእናንተ ኮንተንት ላይ ያሉ ሰዎች ከ10,000 ፎሎወር ስታገኙና ከዛ በላይ ገንዘብ መስራት ትችላላችሁ ብላችሁ የምታወሩት ነገር አለ። ምን ያክል እውነት ነው? Che quende ben ambesi ugola che kenda bezambe